የተረጋጋ ኢንዱስትሪ ሰላም ከሌለ ብንደራጅም ምናገኘው ጥቅም የለም። የኢንዱስትሪ ሰላም መረጋጋትና ምርትና ምርታማነት ማደግ ላይ ተክተን እንሰራለን ብለን ነው የምናስበው። ፕሬዝዳንት ዶናልድ ትራምፕ ኢራን አሁን ላይ በመፈራረስ ላይ እንደምትገኝ ለአሜሪካ ማሳወቋን ገልጸዋል። አሜሪካና እስራኤል በኢራን ወታደራዊ መንግስትና የመሰረተ ልማት ተቋማት ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸማቸውን ተከትሎ ፕሬዝዳንቱ በኢራን ላይ ትልቅ የውጊያ ዘመቻ ማወጃቸው ይታወሳል። የሩሲያ ጦር ዛሬ ረቡዕ በዩክሬን ላይ የሰነዘረው የአየር ጥቃት በጦርነቱ ታሪክ ውስጥ ካጋጠሙት እጅግ አስከፊ የድሮን ውርጅብኞች አንዱ እንደሆነ ዘ ኢንዲፔንደንት አስነብቧል። በአንድ ሌሊት ውስጥ ብቻ ከ170 በላይ ሰው አልባ አውሮፕላኖችን ወደ ዩክሬን የተለያዩ ግዛቶች መተኮሳቸው የክሬምሊን አስተዳደር የዩክሬንን መሰረተ ልማት ሙሉ በሙሉ ለማውደም የያዘውን ዓላማ የሚያሳይ ተደርጎ ተወስዷል። የተለያዩ አይነት ሰርቪሶችን ለአርሶ አደሮች በመስጠት የተሻለ ምርትና ምርታማነትን የሚያሳድጉ ግብአቶችን አሁን በተለይ አዳዲስ ፕሮጀክቶች ቀርሰን እየተንቀሳቀስን ነው። ስለዚህ ለረጅም ጊዜ አርሶ አደሩ ኑሮ በደንብ ተቀይሮ ለማየት ምርትና ምርታማነቱን ማሻሻል አለበት። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎችን እየመራው እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች እንድትከታተሉ እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። የስራና ክህሎት ሚኒስቴር፣ የአሰሪዎች ማህበራት ፌዴሬሽን እንዲሁም የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ስራዎቻቸውን በጋራ ለመስራት መስማማታቸውን አስታወቁ። ሶስቱ አካላት በጋራ መስራት ካልቻሉ የሰራተኛውን መብት ማስከበር አዳጋች እንደሚሆንም ተገልጿል። ሚካኤል ኃይሌ። የስራና ክህሎት ሚኒስቴር የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን እና የአሰሪዎች ማህበራት ፌዴሬሽን ሚያዝያ 3 ቀን የሚዘከረውን የዓለም የሰራተኞች ቀንም በጋራ ሊያከብሩ መሆኑን አስታውቀዋል። ሶስቱ አካላት በጋራ መቆም ካልቻሉ ለሰራተኞች ምቹ የሆነ የስራ አካባቢ መፍጠር እንደማይቻል የሚያብራሩት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ሶስቱ አካላት በምንም ሁኔታ ውስጥ ቢሆን በጋራ መቆም እንዳለባቸውም ተናግረዋል። በሶስትዮሽ መፍትሄ መስጠት አለብን የሚል ነው አሁን በሶስትዮሽ እያከበርን ያለ ነው። ሶስታችንም የሰራተኛው መሰረታዊ የሆነ መብት ቀደም እንዳልነው ምርታማነት ካላደገ ሰራተኞችን መብታችን ሊከበር አይችልም። የተረጋጋ ኢንዱስትሪ ሰላም ከሌለ ብንደራጅም ምናገኘው ጥቅም የለም። የኢንዱስትሪ ሰላም መረጋጋትና ምርትና ምርታማነት ማደግ ላይ ተክተን እንሰራለን ብለን ነው የምናስበው እየሰራንም ያለ ነው። ኢንዱስትሪ ሰላም እንዲፈጠር ምርትና ምርታማነት እንዲያድግ የምንሰራ ከሆነ ተደራጅተንም የሰራተኛው መብት መከበር ህግ ነው፣ የሀገራችን ህገ መንግስት ነው፣ የአሰሪና ሰራተኛ አዋጅ ህግ የሚያስገድደው ነው። በ2018 በጀት ዓመት ብቻ ከ400 በላይ የሚሆኑ የአሰሪዎችና ሰራተኞች ግጭትን የተመለከቱ አቤቱታዎች መቅረባቸውን የገለጸው ኮንፌዴሬሽኑ ከነዚህ ውስጥ 95% የሚሆኑት በድርድር ስለመፈታታቸው፣ ቀሪ 5%ዎቹ ደግሞ ወደ ፍርድ ቤት ማምራታቸውንም ጠቁመዋል። የሰራተኞችን መብት አክብሮና አስከብሮ የማይሰራ የትኛውም አምራች ኢንዱስትሪ በራሱ ምርታማነት ላይ እክል ሊያጋጥመው እንደሚችል የሚያብራሩት ደግሞ የኢትዮጵያ አሰሪዎች ማህበራት ኮንፌዴሬሽን ተቀዳሚ ምክትል ፕሬዝዳንት ዶክተር ዳዊት ሞገስ ናቸው። በአሁኑ ወቅት ሰራተኛን ደግፎ ያልያዘ፣ ሰራተኛን ክሎት ያላዳበረ፣ የሰራተኛን መብት የማይጠብቅ ድርጅት ወይም አሰሪ ካለ እድገቱ በጣም ውስን፣ ምናልባትም ከመስራት ይልቅ መጨቃጨቅን የሚያበዛ ሆኖ እናገኘዋለን። የሕክምና ባለሙያ ቀጥረው ሞግዚት ቀጥረው ሰራተኞቻቸው ወደ ስራ ቦታ ሲመጡ እቤት ጨቅላ ልጆቻቸውን ጥለው ስራ ቦታ ላይ በጥሩ መንፈስ ሲሰሩ እንደማይችሉ በመገንዘብ እንደዚህ አይነት ነገሮች እያዘጋጁ ይገኛሉ። ለኢንዱስትሪዎች ሰላማዊነትና ምርታማነት ሶስቱ አካላት በጋራ መቆም እንዳለባቸው የሚናገሩት የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ መንግስት የህግ ስራዎችን በቅርበት እንደሚከታተል ተናግረው የሀገር ውስጥ እድገት የሚወሰነው በሰራተኞች ጥረት መሆኑን አጽንኦት ሰጥተው ተናግረዋል። ያለ ሰራተኛ የሀገርን እድገት ልማትን ማሰብ
የማይቻል ስለሆነ ይህ አጋጣሚ እንግዲህ ትልቅ እድል ይዞ የመጣው ለሰራተኞቻችን አጠቃላይ ለኢትዮጵያ ሰራተኞች እውቅና የምንሰጥበት ወቅት ነው ማለት ነው። እንግዲህ በዓለም አቀፍ ደረጃ ይሄ ሲከበር በእኛ ሀገር መሪ ቃል የሚከበረው የሰራተኛ መብት ለኢንዱስትሪ ሰላማዊና ለምርታማነት መሰረት መሆኑን በደንብ ተገንዝበን በደንብም አንደርላይን አድርገን የምንሄድ ስለሆነ በዚህ ረገድም ደግሞ አጠቃላይ የሰላማዊ ኢንዱስትሪን ለማረጋገጥ ምርትና ምርታማነትን ለማሳደግ ባለፉት ጥቂት ዓመታት በተለይም ደግሞ ባለፉት 8 ዓመታት የለውጥ ጊዜ በርካታ የሪፎርም ስራዎች ተሰርተዋል። በዓለም ለ137ኛ ጊዜ በኢትዮጵያ ደግሞ ለ51ኛ ጊዜ የሚከበረው የሰራተኞች ቀን በመጪው አርብ ሚያዝያ 3 ቀን 2018 ዓ.ም የሰራተኞች መብት መከበር ለኢንዱስትሪ ሰላምና ምርታማነት መሰረት ነው በሚል መሪ ቃል ተከብሮ እንደሚልም ተናግረዋል። በአፍሪካ ህብረት አጀንዳ 2063 ከተያዙ 14 ዋና ዋና ግቦች መካከል አንዱ በአየር ትራንስፖርት የተሳሰረችና የተዋሃደች አፍሪካን መፍጠር ነው። ይሁንና እስካሁን የተደረሱት የአፍሪካ ሀገራት የበረራ አቅም የሚያጠናክሩ ስምምነቶችና ተግባራት በስራ ማስሄጃ ወጪ፣ በማሰልጠኛ ተቋማትና ብቁ ሰራተኞች እጥረት፣ በህግና በመሳሰሉ በርካታ ማነቆች እየተፈተኑ መሆኑ ተነግሯል። ይህ የተነገረው የዓለም አቀፉ የአየር ትራንስፖርት ማህበር በአፍሪካ ላይ ያተኮረው ጉባኤውን በአዲስ አበባ ባካሄደበት ወቅት ነው። ሙሴ ከበደ ተጨማሪ አለው። ከ1.4 ቢሊዮን በላይ አፍሪካውያንን በአየር ትራንስፖርት ለማሳሰር የአፍሪካ ሀገራት መሪዎች በበርካታ ጊዜያት ጥቂት የማይባሉ ስምምነቶችን አድርገዋል። ለአብነትም ለአውሮፓውያን አቆጣጠር በ2018 የተደረሰው የአፍሪካ ነጠላ የአየር ትራንስፖርት ገበያም አህጉሪቱን በአየር በማሳሰር የአፍሪካ የበረራ ዘርፍን እንደ አንድ የገበያ ዕድል የመፍጠር ትልምን የያዘ ነው። ይሁንና አህጉራዊ የአየር ትስስርን ከማጠናከር አኳያ የአፍሪካ አየር መንገዶች በበርካታ ችግሮች እየተተበተቡ መሆናቸውን የሚያነሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የአፍሪካ አየር ትራንስፖርት ኢንዱስትሪ ገና ያላደገና በሚገባው ልክ ለአህጉሪቱ ጥቅም እያስገኛ ነው ዘርፍ ነው ሲሉ ይገልጹታል። ለዚህም ከፍተኛ የስራ ማስኬጃ ውጪ፣ የማሰልጠኛ ተቋማትና ብቁ ሰራተኞች እጥረት፣ የነዳጅ ዋጋ ውድነት እንዲሁም የህግ ክፍተቶች በምክንያትነት ይጠቀሳሉ ይላሉ። ዛሬ ጠዋት በቀረቡ ፕሮግራሞች ላይ የአፍሪካ አየር ትራንስፖርት ኢንዱስትሪ አሁንም እንዳላደገ ለአህጉሪቱ እድገት ሚናውን በበቂ ሁኔታ እየተጫወተ እንዳልሆነ ይህንንም ለማድረግ ያላስቻሉት እንቅፋቶች እንዳሉ ታይቷል። ለነዚህም መፍትሄ የሚሆኑ ተጠቁመዋል። ግን በተለይ ከዚህ በኋላና በነገው ፕሮግራም በርካታ ውይይቶች ይካሄዳሉ። በአፍሪካ የአየር ትራንስፖርት ዘርፍ ተግዳሮቶችና መፍትሄዎች ላይ የሚመክረው የዓለም አቀፉ የአየር ትራንስፖርት ማህበር የአፍሪካ ጉባኤ እየተካሄደ ይገኛል። በመድረኩ ላይ ገለጻ ያደረጉት የማህበሩ የመካከለኛው ምስራቅና የአፍሪካ ምክትል ፕሬዚዳንት ካሚል አላዋዲ አፍሪካ በአየር መንገዶች የተያዘ ከፍተኛ ገንዘብ ያለባት አህጉር መሆኗን በመግለጽም በዓለም አቀፍ ደረጃ ከ770 ሚሊዮን ዶላር በላይ ያልተሰበሰበ ገንዘብ በአየር መንገዶች እንደሚገኝ አንስተዋል። አልጄሪያ ከዚህ ውስጥ 1/3 ድርሻውን ትይዛለች። ይህንና መሰል ችግሮችን ለመቅረፍ የአፍሪካ መሪዎች በጋራ ተቀምጠው መምከር አለባቸው ሲሉ ያሳስባሉ። ለአፍሪካ አንድ ምኞት አለኝ። አፍሪካ ውስጥ ብቃቱ አለ፣ ሀብቱ አለ፣ የሰው ኃይል አለ። 54ቱንም የአፍሪካ ሀገራት በአንድ ጠረጴዛ ዙሪያ አስቀምጠው እነዚህን ችግሮች ለመቅረፍ መወያየትና መስማማት አለባቸው። ያ ብቻ ነው የሚያስፈልገው ባይ። 54ቱም መሪዎች በችግሮች ላይ መነጋገር አለባቸው። ከዚህ ውጪ የአህጉሪቱን የአየር ትራንስፖርት ዘርፍ የሚፈታ አንዳችን መፍትሄ አይታይም። አቶ መስፍን እንደሚሉት የአፍሪካ አየር ትራንስፖርት ዘርፍን ችግሮች ነቅሶ የማውጣትና የመፍትሄ ሀሳቦችን የማፈላለግ ዓላማ የያዘው ጉባኤው በአዲስ አበባ ሲካሄድም የአፍሪካ ሀገራትን አየር መንገዶች አቅም፣ ግንኙነት፣ ተወዳዳሪነትና የፋይናንስ አቅም አንጻር የሚያግዙ ውይይቶች የሚካሄድበት ነው ብለዋል። የዚህ ኮንፈረንስ ዋናው ዓላማ በአፍሪካ ያለውን የአየር ትራንስፖርት አገልግሎትና የአቪዬሽን ኢንዱስትሪ እያጋጠሙት ያሉትን ችግሮች ለይቶ ለማውጣት እና የመፍትሄ ሀሳቦች ለማፈላለግ የሚደረጉ የተዘጋጀ ስብሰባ ነው። ብዙ ንግግሮች አሉ። የመድረክ ውይይቶችም እየተካሄዱ ነው ያለው እና ይሄ ስብሰባ በጣም ጠቃሚ ነው። የኢትዮጵያ አየር መንገድ በዚህ ስብሰባ
አክቲቭሊ እየተሳተፈ ነው ያለው። የአፍሪካ አቪዬሽን ኢንዱስትሪውን ለማሳደግ የኢትዮጵያ አየር መንገድ ከሌሎች ባለድርሻ አካላት ጋራ በጋራ ለመስራት ዝግጁ ነው። ከዛሬ ጀምሮ ለ2 ቀናት ያህል የሚካሄደው ጉባኤው የአፍሪካ መንግስታት በረጅም ጊዜ የኢኮኖሚ እድገት እቅዳቸው ውስጥም የአየር ትራንስፖርት ዘርፍን ማሳደግ ቀዳሚ ግብ አድርገው እንዲሰሩ ማሳስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሁን ላይ በመፈራረስ አደጋ ላይ እንደምትገኝ ለአሜሪካ ማሳወቋን ገለጹ። በቅርቡ በፓኪስታን የተካሄደው የአሜሪካና የኢራን የመጀመሪያ ዙር የሰላም ውይይት ያለምንም ውጤት መጠናቀቁን ተከትሎ ፕሬዝዳንቱ ቴህራን የሆርሙዝ ወሽመጥ እንዲከፈትላት መጠየቋንም ገልጸዋል። ኃይለ ገብርኤል ታደሰ። ፕሬዚዳንት ዶናልድ ትራምፕ ኢራን አሁን ላይ በመፈራረስ ላይ እንደምትገኝ ለአሜሪካ ማሳወቋን ገልጸዋል። አሜሪካና እስራኤል በኢራን ወታደራዊ መንግስትና የመሰረተ ልማት ተቋማት ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸማቸውን ተከትሎ ፕሬዚዳንቱ በኢራን ላይ ትልቅ የውጊያ ዘመቻ ማወጃቸው ይታወሳል። ይሁን እንጂ የ2 ሳምንት የተኩስ አቁም ከታወጀ በኋላ በዚህ ወር መጀመሪያ ላይ በፓኪስታን የተካሄደው የአሜሪካና የኢራን የመጀመሪያ ዙር የሰላም ውይይት ምንም አይነት የስምምነት ውጤት ሳያስገኝ ቀርቷል። ይህንን ተከትሎም ትራምፕ የተኩስ አቁሙን ላልተወሰነ ጊዜ እንዲራዘምና የኢራን የሰላም ሀሳብ ቀርቦ ውይይቱ በአንድም ሆነ በሌላ መንገድ እስኪጠናቀቅ ድረስ በኢራን ላይ የተጣለው ማዕቀብና የባህር ላይ እገዳው እንደሚቀጥል አስታውቀው ነበር። የሰላም ውይይቱ አሁን ላይ በተጨባጭ ወደ አለመግባባትና መቆም የደረሰ ሲሆን ፕሬዚዳንት ትራምፕ ከቴህራን በቀረበው የቅርብ ጊዜ የሰላም ሀሳብ ደስተኛ ለመሆናቸው ታውቋል። በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኢራን በመፈራረስ ላይ መሆኗን አሳውቃናለች። የአመራር ሁኔታቸውን ለማስተካከል እየሞከሩ ባለበት በዚህ ወቅት የሆርሙዝ ባህረ ሰላጤ በተቻለ ፍጥነት እንድንከፍትላቸው ይፈልጋሉ ብለዋል። ኢራን ይህንን መልእክት በምን መንገድ እንዳስተላለፈች ግልጽ ያልሆነ ሲሆን ከቴህራን በኩልም ለትራምፕ ንግግር ወዲያውኑ የተሰጠ ምላሽ የለም። ቀደም ሲል ግን አንድ የኢራን ጦር ቃል አቀባይ ለእስላማዊቷ ሪፐብሊክ የመንግስት ሚዲያ እንደተናገሩት ሀገሪቱ ጦርነቱ አብቅቷል ብላ እንደማታምን ገልጸዋል። በቅርቡ ለውይይት የቀረበው የኢራን ሀሳብ የጦርነቱ ፍጻሜ እስኪታወቅና የባህር ላይ ጉዞ ውዝግቦች እስኪፈቱ ድረስ ስለ ኒኩለር ፕሮግራሟ የሚደረገውን ውይይት ወደ ጎን እንድተው የሚያደርግ ነው። ነገር ግን ሰኞ ዕለት ከአማካሪዎቻቸው ጋር የተወያዩት ትራምፕ የኒኩለር ጉዳዩ ከመጀመሪያውኑ እልባት ሊሰጠው እንደሚገባ አቋምን ወስደዋል። ከዚህ የዲፕሎማሲ ውጥረት ጋር በተያያዘ ፕሬዚዳንት ትራምፕ በዋይት ሀውስ ለጉብኝት ለመጡት ለእንግሊዙ ንጉስ ቻርለስ ባዘጋጁት የራት ግብዣ ላይ የብሪታንያው ንጉስ ቻርለስ ኢራን የኒኩለር መሳሪያ እንዲኖራት እንደማይፈልጉ በመግለጽ የመካከለኛው ምስራቅ ጉዳይን አውስተዋል። አሜሪካና ብሪታንያ ቴህራን የኒኩለር መሳሪያ ማልማት እንደሌለባት ያምናሉም ብለዋል። ትራምፕ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን በኢራን ጦርነት በቂ እርዳታ አላደረጉም በማለት በተደጋጋሚ ሲወቅሱ መቆየታቸው ይታወሳል። ንጉስ ቻርለስ ከትራምፕ ቀጥለው ባደረጉት ንግግር ስለ ኢራን ወይንም ስለ ጦርነቱ ያነሱት ነገር ባይኖርም ቀደም ሲል ለኮንግረስ ባደረጉት ንግግር የዩክሬንን ጉዳይና የኔቶን አስፈላጊነት አጽንኦት ሰጥተውበታል። በሌላ በኩል ፕሬዚዳንት ትራምፕ የጀርመኑ ቻንስለር ፍሬድሪክ ሜርዝ በኢራን ጉዳይ ላይ በሰነዘሩት ትችት አጥብቀው ወቅሰዋል። ቻንስለሩ ሰኞ ዕለት የኢራን አመራሮች አሜሪካን እያዋረዱ ነው፣ የአሜሪካ ባለስልጣናት ወደ ፓኪስታን ተጉዘው ያለምንም ውጤት እንዲመለሱ እያደረጉ ነው በማለት የአሜሪካን የጦርነት መውጫ ስትራቴጂ ግልጽ አለመሆን ተችተው ነበር። ትራምፕ ግን ሜርዝ ኢራን የኒኩለር መሳሪያ እንዲኖራት እንደሚደግፉ አድርገው በማህበራዊ ሚዲያ በመጻፍ ስለምን እንደሚያወራ አያውቅም በማለት ምላሽ ሰጥተዋል። በኢኮኖሚና ዓለም አቀፍ ንግድ መድረክ ላይ ይህ ጦርነት ከባድ መዘዞችን እያመጣ ነው። ጦርነቱ በፈጠረው ታይቶ የማይታወቅ የኃይል ቀውስና በባሕረ ሰላጤው ሀገራት መካከል ባለው አለመግባባት ምክንያት የተባበሩት አረብ ኤምሬትስ ከነዳጅ አምራች ሀገራት ድርጅት ኦፔክ እንደምትወጣ አስታውቃለች። ይህ የተባበሩት አረብ ኤምሬትስ ከድርጅቱ መውጣት ኦፔክ በዓለም አቀፍ የነዳጅ አቅርቦት ላይ ያለውን ቁጥጥር የሚያዳክምና በተባበሩት አረብ ኤምሬትስ እና በድርጅቱ መሪ ሳውዲ አረቢያ መካከል ያለውን ክፍተት የሚያሰፋ ይሆናል ተብሏል። የተባበሩት አረብ ኤምሬትስ ኢነርጂ ሚኒስትር ሶሃይል መሐመድ አልማዝሩኢ ውሳኔው የሀገሪቱን የኢነርጂ ስትራቴጂዎች በጥልቀት ከመረመረ በኋላ የተወሰደ የፖሊሲ ጉዳይ መሆኑንና ከየትኛውም ሀገር ጋር እንዳልተመካከሩበት ገልጸዋል። በኦፔክ ኮታ ስትተዳደር የነበረችው ኤምሬትስ ከድርጅቱ ስትወጣ ምርቷን ለመጨመር ነጻነት ይኖራታል ተብሎ ይጠበቃል። ይህ እርምጃ ፕሬዚዳንት ትራምፕ ከዚህ ቀደም የኦፔክ ሀገራት በዓለም ላይ ከፍተኛ የነዳጅ ዋጋ በመጫን ብዝበዛ ያደርጋሉ በማለት ላነሱት ትችት እንደ ትልቅ ድል ተቆጥሮላቸዋል። ዩክሬን በ2 ሳምንታት ውስጥ ለሶስተኛ ጊዜ በሩሲያ የኢኮኖሚ መሰረተ ልማቶች ላይ ከባድ ጥቃቶችን መፈጸሟ ተነግሯል። በተመሳሳይ መልኩ ሩሲያ በአንድ ሌሊት ውስጥ ከ170 በላይ ሰው አልባ አውሮፕላኖችን በመጠቀም በዩክሬን የተለያዩ ግዛቶች ላይ ጥቃቶችን መፈጸሟ ተሰምቷል። ደምሰው ሽፈራው
በሩሲያና በዩክሬን መካከል ለዓመታት የዘለቀውና መላውን የዓለም የፖለቲካና የኢኮኖሚ ሚዛን ያናጋው ጦርነት ቅርጹን እየቀያየረ ለመገመት የማይቻል አይነት ጉዞውን ቀጥሏል። ይህ ጦርነት በመሬት ላይ የሚደረግ ውጊያ ብቻ መሆኑ ቀርቶ የቴክኖሎጂ የበላይነትን፣ የኢኮኖሚ ጥንካሬንና የስነ ልቦና ጽናትን የሚፈታተን የረጅም ጊዜ ፍልሚያ ሆኗል። በተለይም ሰሞኑን ሁለቱም ወገኖች ያላቸውን የመጨረሻ አቅም ተጠቅመው የባለጋራቸውን አከርካሪ ለመስበር እልህ አስጨራሽ ጥረት እያደረጉ ይገኛሉ። የሩሲያ ጦር ዛሬ ረቡዕ በዩክሬን ላይ የሰነዘረው የአየር ጥቃት በጦርነቱ ታሪክ ውስጥ ካጋጠሙት እጅግ አስከፊ የድሮን ውርጅብኞች አንዱ እንደሆነ ዘኢንዲፔንደንት አስነብቧል። በአንድ ሌሊት ውስጥ ብቻ ከ170 በላይ ሰው አልባ አውሮፕላኖችን ወደ ዩክሬን የተለያዩ ግዛቶች መተኮሳቸው የክሬምሊን አስተዳደር የዩክሬንን መሰረተ ልማት ሙሉ በሙሉ ለማውደም የያዘውን ዓላማ የሚያሳይ ተደርጎ ተወስዷል። ይህ ጥቃት በተለይ እንደ ኦዴሳ፣ ካርኪቭ፣ ሱሚ፣ ዲኒፕሮፔትሮቭስክ እና ሚኮላይቭ ያሉ ቁልፍ ክልሎችን ኢላማ ያደረገ ነበር። በኦዴሳ ክልል በሚገኘው የኢዝማኤል የወደብ ከተማ ላይ የደረሰው ጥቃት ከፍተኛ ሰብአዊ ቀውስን አስከትሏል። የከተማዋ ሆስፒታልም የጥቃቱ ሰለባ ከሆኑት መሰረተ ልማቶች መካከል አንዱ ሲሆን ይህ ድርጊትም በዓለም አቀፍ ደረጃ ከፍተኛ ውግዘትን አስከትሏል። ሆስፒታሉ የቆሰሉ ወታደሮችን ብቻ ሳይሆን የአካባቢውን ንጹሐን ዜጎች የሚረዳ ተቋም በመሆኑ ጥቃቱ የጤና አገልግሎቱን ከማስተጓጎልም በላይ በሕዝቡ ላይ ከፍተኛ ፍርሃትን ዘርቷል። በካርኪቭ ከተማም በተመሳሳይ መልኩ ከፍተኛ ጉዳት መድረሱን ሮይተርስ ዘግቧል። ሩሲያ ድሮኖችን ከተለያዩ አቅጣጫዎች በማሰማራት የከተማዋን የአየር መከላከያ ስርዓት ለማታለል መሞከሯ እየተሰማ ሲሆን በዚህም ምክንያት በካርኪቭ የገበያ ማዕከላት፣ የመኖሪያ ቤቶችና የህዝብ ትራንስፖርት አውቶቡሶች ላይ ከፍተኛ ጉዳት ደርሷል። በከተማዋ የተለያዩ አካባቢዎች በተፈጸመው ጥቃት ከ25 በላይ መኖሪያ ቤቶች ጣሪያና መስኮቶች ወድመዋል። በሱሚ ግዛትም በመኖሪያ አካባቢዎች ላይ በደረሰው ጥቃት አንድ ሰው ህይወቱን ሲያጣ በርካቶች ከፍርስራሽ ስር ለሰዓታት እንዲቆዩ ተገደዋል። ሩሲያ በዚህ ጥቃት ወቅት እንደ ሻሂድ ያሉ የኢራን ሰራሽ ድሮኖችን ብቻ ሳይሆን አዳዲስ የተባሉትን ገርበራና ኢታልማስ የተሰኙ ድሮኖችን መጠቀሟ የተገለጸ ቢሆንም ከ150 በላይ ድሮኖችን መጥቶ መጣሉን የዩክሬን ጦር አስታውቋል ሲል ኬቭ ኢንዲፔንደንት አስነብቧል። ዩክሬን በአንጻሩ የምትወስዳቸው የአጸፋ እርምጃዎች ውጤታማ እየሆኑ መጥተዋል። ዩክሬን በሁለት ሳምንታት ውስጥ ለሶስተኛ ጊዜ በሩሲያ የኢኮኖሚ አከርካሪ ላይ ያነጣጠረ ጥቃትን በመሰንዘር የሩሲያን የጦር በጀት ለማዳከም እየሰራች ነው። በሩሲያ ክራስኖዶር ግዛት በሚገኘው የቱአፕሴ የነዳጅ ማጣሪያ ላይ የተፈጸመው የድሮን ጥቃት የዚህ ስትራቴጂ ትልቁ ውጤት ተደርጎም ተወስዷል። ይህ ማጣሪያ በቀን 240 ሺህ በርሜል ነዳጅ የማምረት አቅም ያለውና ለሩሲያ የውጭ ምንዛሬ ገቢ ከፍተኛ ሚና የሚጫወት ተቋም ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እነዚህን ጥቃቶች በሲቪል መሰረተ ልማት ላይ የሚፈጸሙ የሽብር ጥቃቶች ናቸው ሲሉ ቢገልጿቸውም ዩክሬን ግን የሩሲያ የነዳጅ ኢንዱስትሪ ለጦርነቱ ዋነኛ የገንዘብ ምንጭ በመሆኑ ሕጋዊ ወታደራዊ ኢላማ ነው የሚል አቋም እንዳላት አሶሺየትድ ፕሬስ ዘግቧል። በቱአፕሴ የደረሰው ቃጠሎና የተፈጠረው ስጋት የሩሲያ ባለስልጣናት ሁኔታውን ለመቆጣጠር ከፍተኛ ጫና ውስጥ እንዲወድቁ አድርጓቸዋል። የዩክሬን የጥቃት አድማስ መስፋፋት ሌላው ትኩረት የሚስብ ጉዳይ ሆኗል። ጦርነቱ በጀመረበት ወቅት የዩክሬን ኢላማዎችን የመምታት አቅም እስከ 600 ኪሎ ሜትር ርቀት ላይ የሚገኙ ኢላማዎች ብቻ ነበሩ። አሁን ላይ ግን ይህ አቅም ወደ 1750 ኪሎ ሜትር ማደጉ በሩሲያ ግዛት ውስጥ የሚገኙ የጦር መሳሪያ ማምረቻዎችን፣ የነዳጅ ማከማቻዎችንና የወታደራዊ ማዘዣ ጣቢያዎችን ለጥቃት ተጋላጭ እንዳደረጋቸው ሮይተርስ ዘግቧል። የዩክሬን መከላከያ ሚኒስትር እንዳሉት በወር ውስጥ ብቻ ከ33000 በላይ የሩሲያ ድሮኖችን መጥቶ መጣል መቻላቸውን የዩክሬን የአየር መከላከያ ቴክኖሎጂ ምን ያህል እየተጠናከረ መምጣቱን ያሳያል። ይሁን እንጂ ከእነዚህ ወታደራዊ ስኬቶች ጀርባ የሩሲያን የውስጥ ድካምና የመሳሪያ እጥረት የሚያሳዩ አሳሳቢ መረጃዎች እየወጡ ይገኛሉ። የሩሲያ መንግስት በየዓመቱ በአውሮፓውያኑ ግንቦት 9 ቀን የሚከበረውን የድል በዓል ወታደራዊ ሰልፍ በተመለከተ ያስተላለፈው ውሳኔ የብዙዎችን ትኩረት ስቧል። ለብዙ አስርት ዓመታት የሶቪየት ህብረትንና የሩሲያን ወታደራዊ አርማ ለማሳየት ታንኮችን፣ ሚሳኤሎችንና ዘመናዊ የጦር መሳሪያዎችን በቀዩ አደባባይ ሲያሳዩ የነበሩት ሩሲያውያን ዘንድሮ ምንም አይነት ወታደራዊ ትጥቅ በሰልፉ ላይ እንደማይሳተፍ አስታውቋል። ይህ ውሳኔ ሩሲያ በዩክሬን ግንባር በገጠማት ከፍተኛ የቁሳቁስ እጥረት ምክንያት የተወሰነ ውሳኔ ሳይሆን እንዳልቀረ ቢቢሲ አስነብቧል። ባለፉት ጥቂት ዓመታትም ቢሆን ሩሲያ በአንድ ጥንታዊ ታንክ ብቻ ሰልፉን ማድረጓ የሚታወስ ሲሆን አሁን ግን ሙሉ በሙሉ ወታደራዊ መሳሪያዎችን ከሰልፉ ማስወጣቷ ብዙ ጥያቄዎችን አስነስቷል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን።
የፌዴራል የአደጋ ስጋት ፈንድ ከየካቲት 1 ቀን ጀምሮ ከ1.7 ቢሊዮን ብር በላይ ማሰባሰብ መቻሉን የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። የሚኒስትሮች ምክር ቤት ባጸደቀው ደንብ መሰረት ለፋይናንስ አገልግሎት ከሚከፈል ክፍያ፣ ከቴሌኮም አገልግሎት ክፍያና ከሌሎች ክፍያዎች ላይ ለአደጋ ስጋት ፈንድ እስከ 5 በመቶ የሚደርስ ክፍያ እንዲሰበሰብ መደረጉ ይታወሳል። ኮሚሽኑ ለሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የ9 ወራት የዕቅድ አፈጻጸም ሪፖርቱን ባቀረበበት ወቅትም ለፈንዱ ገቢ ማሰባሰብ ከተጀመረበት የካቲት 1 ቀን ጀምሮ ከ1.7 ቢሊዮን ብር በላይ ገቢ መደረጉን አስታውቋል። ክልሎች ባለፉት 9 ወራት 10 ቢሊዮን ብር ማሰባሰብ መቻላቸውም ተነግሯል። የኢትዮጵያን የፈጠራ ንብረት ባለቤትነት መብት ጥበቃ ከአህጉራዊና ዓለም አቀፍ መመዘኛዎች ጋር ለማጣጣም አዳዲስ የሕግ ማሻሻያዎች እየተደረጉ መሆናቸውን የኢትዮጵያ አእምሯዊ ንብረት ባለስልጣን ገለጸ። የአእምሯዊ ንብረት ጥበቃ የሚሹ ሀብቶች ሕጋዊ ጥበቃ እንዲደረግላቸው ለሚጠይቁ ዜጎች አገልግሎት እየተሰጠ ነው ያሉት የባለስልጣኑ ዋና ዳይሬክተር ወልዱ ይመስል የአሰራርና የሕግ ማዕቀፎቹም የኢትዮጵያን የአእምሯዊ ንብረት መብትና ባለቤትነት ጥበቃ ሊደረግላቸው የሚገቡ ሀብቶችን ማስጠበቅ እያስቻሉ መሆኑን ተናግረዋል። በተጨማሪም የሙያተኞችን የመፈጸም አቅም በማጎልበት የአገልግሎት ጥራትና ተደራሽነትን የሚያረጋግጥ ስራ እየተከናወነ መሆኑን ተናግረዋል። ከዓመታት በፊት በተለያዩ ዘርፎች ይሰጥ የነበረው ከ3000 የማይበልጥ የአእምሮ ንብረት መብትና ባለቤትነት ጥበቃም አሁን ላይ በአመት ወደ 9000 ምዝገባ ማደግ መቻሉን ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኃይል ማስቀጠያ ክፍያን በአንድ ጊዜ መክፈል ለማይችሉ ደንበኞች የእፎይታ ጊዜ የሚሰጥ አዲስ የአሰራር ስርዓት መዘርጋቱን አስታውቋል። አዲሱ አሰራር በአንድ ጊዜ መክፈል ለማይችሉና የኤሌክትሪክ ቆጣሪ ማስገባት ያልቻሉ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ያለመ ነው ተብሏል። አሰራሩ የሚመለከተው የነጠላ ፌዝ ቆጣሪ ፈላጊዎችን ሲሆን ደንበኞች ከአጠቃላይ ክፍያው 10 በመቶ ብቻ ቅድሚያ በመክፈል አገልግሎቱን ማግኘት እንደሚችሉም ተገልጿል። ክፍያቸውን እስከ 6 ወር ባለው ጊዜ ውስጥ ለሚያጠናቅቁ ደንበኞች ክፍያው ከወለድ ነፃ መሆኑ ሲነገር ከ6 እስከ 24 ወራት ለሚጠቀሙ ደንበኞች ደግሞ ከ3 እስከ 9 በመቶ የወለድ ምጣኔ የሚታሰብ ነው ተብሏል። ቀሪው ክፍያ በየወሩ ከሚጠቀሙት የኤሌክትሪክ ፍጆታ ጋር ተደምሮ በየወሩ እንዲከፈል የሚደረግ መሆኑም ተነግሯል። ደንበኞች በየወሩ ክፍያውን ለመፈጸም የሚያስችል የውል ስምምነት መፈረም የሚጠበቅባቸው ሲሆን በአንድ ጊዜ መክፈል እንደማይችሉ የሚያሳይ ምንም አይነት ደብዳቤ ማቅረብ እንደማይጠበቅባቸው ተነግሯል። በሱዳን ዋና ከተማ ካርቱምና በሌሎች ከተሞች ያልፈነዱ ፈንጂዎችና ጥይቶች በነዋሪዎች ላይ ስጋት መደቀናቸው ተሰምቷል። በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ሳቢያ የመኖሪያ መንደሮች ውስጥ አሉ የተባሉት ያልፈነዱ ፈንጂዎችና ጥይቶች በነዋሪዎቹ የዕለት ተዕለት እንቅስቃሴ ዙሪያ ከፍተኛ ተጽዕኖ እያሳደሩ መሆናቸው የተገለጸ ሲሆን ሰዎችን ለሞትና ለአካል ጉዳት እያጋለጡ ነው ተብሏል። በተለይም ሕፃናት እነዚህን ተቀብረው የቀሩ የጦር መሳሪያ እንደ መጫወቻ በመቁጠር ለአደጋ ተጋላጭ እየሆኑ መሆናቸው ተጠቅሷል። እነዚህ የጦር መሳሪያዎች የእግር ኳስ ሜዳዎችን ጨምሮ በተለያዩ አካባቢዎች ተቀብረዋል የተባለ ሲሆን የሀገሪቱ ሰራዊት ከተማዎችን በተቆጣጠረበት ወቅት የፈንጂ ቀጠናዎችን በመለየት የጽዳት ስራ ማከናወኑም በዘገባው ተጠቅሷል። ይሁንና አሁንም ቢሆን በርካታ የሀገሪቱ ክፍሎች በተቀበሩ ፈንጂዎች መከበባቸውን አፍሪካ ኒውስ ዘግቧል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን መንግስታቸው ከታገደው የኩርድሽ ታጣቂ ቡድን ጋር ያለውን ግጭት ለማቆም እየተደረጉ ያሉ የሰላም ጥረቶች ላይ የቀረቡ ትችቶችን ውድቅ አድርገዋል። ፕሬዝዳንቱ በሰጡት መግለጫ ዓላማቸው ሽብርተኝነት የሌለባትን ቱርክ መገንባት እንደሆነ በመግለጽ የተጀመረው የሰላም ጥረት ላይ የአንድን ሰው ወይም ፓርቲን የፖለቲካ እድሜ ለማራዘም የተደረገ ሳይሆን ለወደፊቱ የሀገሪቱን ሰላም ለማስጠበቅ የተወሰደ እርምጃ ነው ብለዋል። ፕሬዝዳንቱ አክለውም በሶሪያና ኢራቅ ለውጥ እያሳየ የመጣውን የጂኦፖለቲካዊ ሁኔታ ቱርክ የውስጥ ሰላሟን እንድታጠናክር ያስገድዳታል ብለዋል። በቱርክ መንግስትና በኩርድ ታጣቂ ቡድን መካከል ለዓመታት በዘለቀው ግጭት ከ40 ሺህ በላይ ሰዎች ህይወታቸውን አጥተዋል የተባለ ሲሆን እንደ አውሮፓውያን አቆጣጠር በ2013 የተጀመረው የሰላም ሂደት
በ2015 መፍረሱን ተከትሎ በሁለቱ አካላት መካከል ከፍተኛ ውጥረትና ወታደራዊ እርምጃዎች ቀጥለዋል። አዲሱ የሰላም ጥረት በቱርክ ረጅሙን የግጭት ታሪክ ለመቋጨት ተስፋ ተጥሎበታል ሲል ሮይተርስ ዘግቧል። የመኖ እጥረት በወተት ተዋጽኦ ምርት ላይ ከፍተኛ ተግዳሮት መሆኑ ተገልጿል። የምርት ጥራትና አቅርቦትን በዘላቂነት ለማረጋገጥ ከአርሶ አደሮች ጋር በመኖ ዝርያ ማሻሻልና በፋይናንስ ድጋፍ ዙሪያ በትብብር መስራት ያስፈልጋል ተብሏል። ዳግም ተገኝ በቢዝነስ ጥንቅሩ ተመልክቶታል። በኢትዮጵያ ከሚንቀሳቀሱ የወተትና የወተት ተዋጽኦ ኢንዱስትሪዎች ውስጥ አንዱ የሆነው ሆላንድ ዴሪ በዘርፉ ያለውን ዝቅተኛ ምርታማነት ለመቀየር ከአነስተኛ አርሶ አደሮች ጋር በመኖ አቅርቦትና በዝርያ ማሻሻል ላይ ትኩረት አድርጎ እየሰራ መሆኑን አስታውቋል። የሆላንድ ዴሪ ምክትል ዋና ስራ አስኪያጅ ታደሰ ከተማ ኩባንያው ከሀገር ውስጥ አምራቾች ጋር ያለውን እሴት ሰንሰለት እያጠናከረ እንደሚገኝም ጠቁመዋል። ኩባንያው አሁን ላይ በቀን በአማካይ እስከ 45000 ሊትር ምርት ለገበያ እያቀረበን የተባለ ሲሆን ይህንን አቅም ለማሳደግ ግን ትልቁ እንቅፋት የአርሶ አደሩ የመኖ አቅርቦት ችግር መሆኑን አቶ ታደሰ ገልጸዋል። አብዛኛዎቹ አርሶ አደሮቻቸው የሚያረቧቸው ላሞች በቀን ከ1.5 እስከ 2 ሊትር ብቻ የሚታለቡ መሆናቸውን በማንሳት ይህ ደግሞ ከመኖ ጥራትና ከዝርያ ችግር ጋር የተያያዘ ነው ሲሉ ተናግረዋል። ከ5000 በላይ አርሶ አደሮች አነስተኛ አርሶ አደሮች በቀን ውስጥ ጠዋትና ማታ ወተት እያመረቱ ለኛ ያቀርባሉ። እነሱ ማምረቱ ላይ ያተኩራሉ፣ እኛ እሴት ጨምረን ለገበያ ማቅረቡ ላይ እናተኩራለን ማለት ነው በዚህ በእሴት ሰንሰለት ውስጥ። ስለዚህ እነሱ ከግብይት ጋር ተያይዞ የገበያ እጥረት ምናምን የሚባለው ነገር ጋራንቲ ይደረጋሉ። ስለዚህ ፋርማቸውን ማስፋፋት ይችላሉ ከኛ ጋር። እኛም ደግሞ በቅርበት የተለያዩ አይነት ሰርቪሶችን ለአርሶ አደሮች በመስጠት የተሻለ ምርትና ምርታማነት የሚያሳድጉ ግብአቶችን አሁን በተለይ አዳዲስ ፕሮጀክቶች ቀርሰን እየተንቀሳቀስን ነው። ስለዚህ ለረጅም ጊዜ አርሶ አደሩ ኑሮ በደንብ ተቀይሮ ለማየት ምርትና ምርታማነቱን ማሻሻል አለበት። እንደምታውቁት አብዛኛው የሀገራችን አርሶ አደር አነስተኛ የሆኑ የአካባቢ ዝርያ ያላቸው ላሞች ናቸውና ብዙዎቹ ከ1.5 እስከ 2 ሊትር የሚታለቡ ናቸው። በዚህ ሰዓት ባለው የመኖ ሌላ ኤፊሽንሲ ምክንያት ደግሞ እነዚህ ከብቶች ለአርሶ አደሩ የማያዋጡ ናቸውና እነዚህ ምርታቸውን ከፍ የሚሉበት 10-15 ሊትር እንዲታለቡ የዝርያ ማሻሻል፣ የተሻለ መኖ አቅርቦት፣ የስልጠናና ትምህርት እነዚህን በሙሉ ቀድሞ ፋይናንስ እስከማድረግ ድረስ ሰፖርት የሚያደርግ ፕሮጀክቶችን ይዘን ወደ አርሶ አደሮች በመሄድ የተሻለ ትስስር እንዲፈጠር እናደርጋለን ማለት ነው። ሆላንድ ዴሪ የወተት ምርቶችን ለሀገር ውስጥ ገበያ በማቅረብ ላይ የሚገኝ ድርጅት ሲሆን የቫኒላ ጣዕም ያለው የእርጎ ምርቱን ለደንበኞቹም በዛሬው ዕለት ይፋ አድርጓል።